ለሚያምን ሁሉ ይቻላልና የሚያምን ማድረግ የሚፈልገው ሁሉ ማድረግ ይችላል። ይሄን አታውቁም? እምነት ስለጎደለን ነው እኮ ተራሮቹ ቆመው የቀሩት። አልገፋ ያለ ኑሯችን እንደ ተራራ የከበደ ሕይወታችን አልገፋ ያለን እምነት እኮ ስለሌለን ነው። እምነት እኮ ስለሌለን ነው የኃጢአት ሾላ የመከራ ሾላ ከቤታችን ደጅ ላይ አልነቀል ያለው። እምነት እኮ ስለሌለ ነው የሐዘንተኞች ድንኳን ቤታችን ላይ ተተክሎ የቀረው። የእንባ የሚፈስበት ድንኳን፣ ሰዎች የሚያለቅሱበት ድንኳን፣ ሐዘን እንጂ ደስታ የሌለበት ድንኳን፣ የኃጢአት የሐዘን የመከራ የጭንቀት ድንኳን በየቤታችን የተተከለው ያልተነቀለ እምነት ስለሌለ ነው። እመብክሙ ሃይማኖት መጠነ ህጠተ ሰናቤ ወትብልዎ ለዚህ ደብር ፕሮስም ዘየ ሀበካሃ ወይፈልስ ለክሙ ወአልቦ ዘይስአለክሙ ወለይመትልዎ አለዛቲ ሰግላ ተመለይ ምስሩኪ ውሁሪ ሀበካሃ ወይከውን ለክሙ ወአልቦ ዘይስአለክሙ። እነሆ የሰናፍጭ ቅንጣት ታህል እምነት ቢኖራችሁ ይህንን ተራራ ከዚህ ተነስተህ ወደዚያ ሂድ ብትሉት ከዚህ ተነስቶ ወደዚያ ይሄዳል። ሾላውን ከዚህ ተነቅለህ ወደዚያ ሂድና ተተክል ብትሉት ይህ ሾላ ይነቅላል። እምነት ቢኖረን መከራ ከኛ ይነቅላል። በእምነት የማይሆን ነገር የለም። ግን እምነት ስለሌለን ሁልጊዜ አዝንተኞች፣ ሁልጊዜ አልቃሾች፣ ሁልጊዜ አቤታዊዎች፣ ሁልጊዜ አኩራፊዎች ነው። ስለዚህ በእምነት ሁሉ ነገር ይደረጋልና ፈቃዱን የጠየቀ ቅዱስ ጴጥሮስ ፈቃዱን እንዳገኘ መራመድ ጀመረ። ባህሩ እንደ ሸክላ ምንድን ነው ስኒ እንደ ስኒ ጸናለት ይላል። እናት አለመሄድ ነው። ተራራ ቢሆን ማለፍ ነው። ባህሩ ቢሆን መርገጥ ነው። ቁልቁለት ቢሆን መውረድ፣ አቀበትም ቢሆን መውጣት፣ ወደ ሰማይ ቢሆን መብረር፣ ወደ ጎንም ቢሆን መሄድ ነው። ከምስራቅ ቢጠራ ወደ ምዕራብ ይሄዳል። እግዚአብሔር ኑ ካለ መሄድ ነው። እግዚአብሔር ተከተሉ ካለ መሄድ ነው። የሚያስቆመን የለም። ባህሩን ረገጠው። ሲረግጠው ቅዱስ ጴጥሮስ በመካከል ላይ ሳለ ነፋሱን አየው ይላል። አያችሁ፣ እግዚአብሔርን እያየን መሄድ ሌላ የሚታየን ነገር የለም። ቅዱሳን የሚታያቸው በመከራ ውስጥ አልፈው የሚያገኙት ክብር ነው። ያ የመጨረሻ ውጤታቸው ክብራቸው ነው የሚታያቸው። ቅዱስ ጴጥሮስ ግን ነፋሱን አየና ይህ ነገር እንዴት ነው አለ። አያችሁ፣ ወደ ኋላ ተመለሰ። ከእምነት ወደ ኋላ አለ። ነፋሱ ዥው ዥው አለ። ይህ ነገር ያሰጥመኝ እንዴ አለ። የእግዚአብሔርን ፈቃድ ተቀብሎ በእግዚአብሔር ፈቃድ እየተራመደ ሳለ ጠረጠረ። ሲጠራጠር ውሃው ጽናቱን ለቀቀ። ጴጥሮስ መውረድ ጀመረ። ከእግዚአብሔር ፈቃድ ገሸሽ ስንል የሚያስጨንቁ ነገሮች ሲታዩን፣ የሚነፍሰውን ነገር ስንሰማ፣ ልባችን ሲሸበር፣ ስንፈራ፣ ከእምነት ስንለቅ መስጠም እንጀምራለን። ቅዱስ ጴጥሮስ መስጠም ጀመረ። እግሩ ለቀቀውና መውረድ ጀመረ። ልብበሉ ስለምንማርበት ነው ነገራችን። ፈቃድህን ስጠኝ ወደ አንተ ልምጣ አለ። ፈቃድ ተሰጠው። ወደ እሱ መሄድ ጀመረ። ጉዞ ላይ ሳለ ግን ተፈተነ። ነፋሱ መጣ። ዥው ዥው አለ። ባህርም የረገጣት ባህርም ነፋሱ ነቀነቃት። ሲነቀነቃት ይሄ ነገር እንዴት ነው አለና ፈራ። እምነቱን ለቀቀ። ፍርሃት ከእምነታችን እንድናፈገፍግ ያደርገናል። አትፍሩ ብሏል መድኃኒዓለም። አትፍሩ እኔ ነኝ ሲል ያ የሚችለው አምላክ እኔ ነኝ። ባህሩን የከፈልሁት እኔ ነኝ። ደመና የጋረድሁ እኔ ነኝ። ያ ደመናውን የጋረደው አምላክ እኔ ነኝ። እኔ ያ ባህር የከፈለው አምላክ ነኝ። ያ ከአለት ላይ ከጭንጫ
ላይ ውሃ ያፈለኩት እኔ ነኝ። ጠላቶችን የገደልሁ እኔ ነኝ። የሚቃወማቸውን የተቃወሙት እኔ ነኝ። አምላካችሁ እኔ ነኝና ሁሉን የምችል አምላክ እኔ ነኝና ተባለ። አትፍሩ አለ። እግዚአብሔርን ይዘን አንፈራም። የምንፈራው አናችን ኃይል የለም። አትፍሩ። መፍራት የለም። በእምነት በሃይማኖት መፍራት የለም። መጸለይ ነው። ቅዱስ ጴጥሮስ እየተጓዘ ሳለ ፈራ። ሲፈራስ ባህሩ ጽናቱን ለቀቀ። አያችሁ፣ እምነታችን ሲጎድል ምን ያህል እንደምንሰጥ ባህር ራሷ ጽናቷን ለቀቀችና ቅዱስ ጴጥሮስን ይሄ ከሆነማ ና አለችው። ሳበችው ወደ ታች። ስትስበው ቅዱስ ጴጥሮስ እግሩ ወደ ታች እየሄደ ወደ ጥልቁ እየወረደ እጁ ሳይገባ እጁን ዘረጋ። እጃችንን ወደ እግዚአብሔር ዘረጋ። እጃችን ሳይሰንጥ ሳይሰጥን አፋፍንጫችን ውሃ ሳይገባው መናገር ሳናቆም እየሰጠንም ቢሆን እንጸልይ። መጸለይ አለብን። በመከራ እየሰጠን ነው እንጸልይ። በሐዘን ባህር ሰጥመናል፣ እንጸልይ። ከዚህ እንዲያወጣን እግዚአብሔር። ቅዱስ ጴጥሮስ እግሩ ወደ ኋላ ወደ ታች እየወረደ ወደ ጥልቁ እየወረደ ወደ ምጡቁ እግዚአብሔር ምን አለ? አቤቱ አድነኝ አለ። እግዚአብሔር አምላክ ሁላችንን ከመከራ ያድነን፣ ከሐዘን ይሰውረን፣ ከጭንቀት ያድነን። አቤቱ አድነኝ አለና ጸለየ። ሲጸልይ ገሰጸው። አንተ እምነተ ጎደሎ ብሎ ገሰጸውና ከዚያ በኋላ እግዚአብሔር ሩሩ አምላክ አይደለ? ፈርተሃል፣ ተጠራጥረኸኛል ብሎ አልተውም። ከባህሩ አወጣው። ከባህር ኃጢአት እግዚአብሔር ያውጣን። ከዝሙት ባህር እግዚአብሔር ያውጣን። ከጸጸት፣ ከዚህ ከጥንቆላ፣ ከሐሜት፣ ከክፋት ባህር፣ ከዝሙት ባህር እግዚአብሔር ሁላችንን የሚያውጣን። ቅዱስ ጴጥሮስ የእግዚአብሔርን ፈቃድ ጠየቀ። በዚህ በሐዋርያት ሥራ ምዕራፍ 21 ከቁጥር 14 ላይ ስንመለከት አንድ ኃይለ ቃል አለ። የእግዚአብሔርን ፈቃድ ነው የምነግራችሁ። ያለ እግዚአብሔር ፈቃድ መንቀሳቀስ ጥሩ አይደለም። ወነፃ አሐዱ ነቢይ ዘስሙ አጋቦስ እምይሁዳ ወነሣ ቅንዓቶ ለጳውሎስ ወአሰረ እደዊሁ ወእገሪሁ ወይቤ ከመዝ ይቤ መንፈስ ቅዱስ ለእግዚአዝ ቅንዓት ያስር ወእገሪሁ ወእደዊሁ ወያገብርዎ ለአሕዛብ። እነሆ አጋቦስ የሚባል ከይሁዳ አንድ ነቢይ መጣ። ከመካከላችንም የቅዱስ ጳውሎስን መታጠቂያውን ወሰደ። በዚያም መታጠቂያ እጁን እግሩን አሰረ። እንደዚህ ብሎ ትንቢት ተናገረ። ለእግዚአዝ ቅንዓት ከመዝ ያስር ወአይሁድ ወያገብርዎ ለአሕዛብ። የዚህን መታጠቂያ ባለቤት አይሁድ ይይዙታል፣ ያስሩታል። እግሩና እጁን አስረው ለአሕዛብ አሳልፈው ይሰጡታል። ወሶበ ሰማዕነ ዘንተ አስተውቋይናሁ ለጳውሎስ ምስለ ሰብአዊቱ ብሔር ከመ ይርግ ኢየሩሳሌም። ወደ ኢየሩሳሌም እንዳይወጣ ጳውሎስን ተው፣ ያስሯል፣ ይገድሉታል፣ ይገሉታል ብለን ማለድ ነው። ነገር ግን ቅዱስ ጳውሎስ እንዲህ ብሎ መለሰ። ለምን ትትበክዩ ወትሰብሩኒ ልቤ? እናንተ ወገኖቼ ለምን ታለቅሱብኛላችሁ? ልቤንስ ለምን ትሰብሩታላችሁ? አላቸው። እኔ ለመታሰር ብቻ አይደለም እኮ ምን የሆንሁት ያመንሁት አለ። ጌታን የተከተልሁት ለመታሰር ብቻ አይደለም አለ። ለምንም ነው አለ። ለሞትም ጭምር አዲ ለሞትኒ ጥሩ አነ በእንተ ስሙ ለእግዚእነ ኢየሱስ ክርስቶስ አለ። እኔ ለመታሰር ብቻ እስከ መታሰር አላመንሁም አለ። የኛ እምነት እስከ የት ይሆን? እግዚአብሔር ሰው እስከ መታሰር፣ እስከ መገረፍ፣ እስከ መያዝ፣ እስከ መንገላታት፣ እስከ መራብ፣ እስከ መጠማት። እስከ መራብ ከሆነ ሲርበን እንክዳለን። እስከ መጠማት ከሆነ ሲጠማን እንክዳለን። እስከ መታሰር ከሆነ ስንታሰር ምን ይላል? እንክዳለን። እኔ አለ
ወሶበ አበየ አርመምነ። እንዲህ ባለ ሰዓት ቅዱስ ጳውሎስ እንዲህ ሲለን ምን አላሉ? ዝም አለ። እንዘንል ለይኩን ፈቃደ እግዚአብሔር፣ የእግዚአብሔር ፈቃድ ይሁን ብለን ዝም አለ። እስኪ በሉ የእግዚአብሔር ፈቃድ ይሁን ብለን ዝም አላሉ። የእግዚአብሔር ፈቃድ ይሁን በሕይወታችን፣ የእግዚአብሔር ፈቃድ እንዲሆን የእግዚአብሔር መልካም ፈቃድ ይሁን። እግዚአብሔር የፈቀደውን ያደርጋል። በሰማይና በምድር በባህር በቀላያት ፍጥረታትን ሁሉ የፈጠረ በፈቃዱ መሆኑን መጽሐፍ ቅዱስ ተናገረ። እግዚአብሔር ወደዚህ ዓለም ሲመጣ ሰውን ለማዳን ፈቅዶ